ክቡራንና ክቡራት የዩቲዩብ ቻናል ተከታታዮቼ እንዴት ሰንብታችኋል? ዛሬ የማቀርብላችሁ ቪዲዮ ስለ ቤተ እስራኤላውያን የተጻፉትን ታሪኮች ነው። እጅግ ሰፊ የሆነ ታሪክ ስለሆነ በአንድ ቪዲዮ አያልቅም። እናም እናንተ የተሟላ ዕውቀት ታገኙ ዘንድ ተከታታይ ቪዲዮዎችን ለመስራት አቅጃለሁ። እግዚአብሔር ፈቃዱ ከሆነ ከወደዳችሁት ላይክ፣ ሰብስክራይብ እና ሼር አድርጉ። አመሰግናለሁ። ጥያቄ ወይንም ሐሳብ ካላችሁ ከቪዲዮው ስር ባለው የአስተያየት መስጫ ላይ ጻፉልኝ። በድጋሜ አመሰግናለሁ። ታሪክና ተረት የቤተ እስራኤላውያን ታሪክ ከኢትዮጵያና ከእስራኤል ታሪክ አንጻር። አጥሮተ ጽሑፍ ታሪክና ተረት የተሰኘው ይህ መጽሐፍ ከብዙ ጥናትና ምርምር በኋላ የተጻፈ ነው። መጽሐፉ በጥናትና ምርምር ላይ እንደመመስረቱ ይዟቸው የተነሳቸው መሰረታዊ ጥያቄዎችና ዓላማዎች አሉት። በመጽሐፉ ከተነሱት መሰረታዊ ጥያቄዎች መካከል የቤተ እስራኤል ማህበረሰብ ወደ ኢትዮጵያ የመጣው ከየትና መቼ ነው? ቤተ እስራኤላውያን በዘር ይሁዶች ናቸው ወይስ የይሁዳውያን ሃይማኖትና እምነት የተቀበሉ ኢትዮጵያውያን ናቸው? ቤተ እስራኤላውያን ኢትዮጵያ ውስጥ ሲኖሩ ከሌሎች ነገዶች ጋር የነበራቸው መስተጋብርና እውነተኛው ሕይወታቸው ምን ይመስላል? ቤተ እስራኤላውያን በእስራኤል ሃይማኖት መሪዎች ዘንድ እንዴት ነው የሚታዩት? ለሚሉትና ሌሎች ጥያቄዎች ተገቢ ምላሽ ተሰጥቷል። መጽሐፉ የተጻፈበት አጠቃላይ ዓላማ ስለ ቤተ እስራኤላውያን ማህበረሰብ፣ ሃይማኖት፣ ባህል፣ ማህበራዊ ሕይወት ወዘተ በጥልቀት አጥንቶና በውል መርምሮ በአመዛኙ የተደረሰበትን እውነታ ለአንባቢያን ማቅረብ ነው። ኢትዮጵያውያን ስለ ቤተ እስራኤላውያን ታሪክ፣ ባህል፣ ሃይማኖት፣ ፖለቲካና ምጣኔ ሀብት ከስር ከመሰረቱ እንዲያውቁና እንዲረዱ የማድረግ ከፍተኛ ፍላጎት፣ ምኞትና ሐሳብ ስለነበረው መጽሐፉን ለመጻፍ ገፊ ምክንያቱ ነው። ስለሆነም ይኸው ጽኑ ፍላጎትና ሐሳብ ደራሲው መጽሐፉን ለመጻፍ ከተነሳበት ዝርዝር ዓላማ አንዱ ሆኗል። ደራሲው ያነሳቸውን መሰረታዊ ጥያቄዎች ለመመለስና ዓላማዎቹን ከግብ ለማድረስ የተለያዩ የውጭ ሀገርና የሀገር ውስጥ ሊቃውንት ከጻፏቸው መጽሐፍት፣ የምርምር ጽሑፎች፣ ደብዳቤዎችና ከመሳሰሉት በርካታ መረጃዎችን ሰብስቧል። ከሰበሰባቸው በርካታ መረጃዎች መካከልም አግባብነት ያላቸውን መረጃዎችና ማስረጃዎች በአስረጅነት ወይንም በማመሳከሪያነት ለመጠቀም ሞክሯል። በዚህም ደራሲው መጽሐፍትን፣ ሃይማኖታዊ ጽሑፎችን ወይንም የሃይማኖት መሪ ሊቃውንት ማብራሪያዎችን ጨምሮ የነገሥታት ዜና መዋዕሎችን፣ አፈታሪኮችን፣ የአያት ቅድመ አያት ትርክቶችን፣ ደብዳቤዎችንና የመሳሰሉትን አግባብነት ባለው ሁኔታ ሁሉ በመረጃ መሰብሰቢያ መሳሪያነት ተጠቅሟል። ደራሲው የሰበሰባቸውን መረጃዎች ከመረጠና በወጉ ካቀናበረ በኋላ ራሱን ከወገናዊነት ወይንም ከአድሏዊነት በጸዳ መልኩ ሚዛን የደፋ መረጃዎችን ነቅሶ ለማሳየት ሞክሯል። የአንባቢያንን ፍርድ ላለመጫንም ተገቢው ጥያቄ አድርጓል። ይህ እንደተጠበቀ ሆኖ አስፈላጊ በሆነበት ቦታ ሁሉ ደራሲው ከመረጃዎች ተነስቶ የራሱን ምልከታና ትንታኔ አቅርቧል። ይህ የደራሲው አቋም ወደፊት ለሚነሱ አካዳሚያዊ ውይይቶችና ክርክሮች ክፍት ቢሆንም በደረሰበት ዕውቀት ያንጸባረቀው አቋም አንባቢያን ቀጥተኛ ሐቆችን በቀላሉ እንዲገነዘቧቸው በእጅጉ ያግዛል ተብሎ ይታመናል። ያም ሆኖ ደራሲው ለመጽሐፍ የተነሳበት ርዕሰ ጉዳይ እጅግ ውስብስብ በመሆኑ የተነሳ አጥጋቢ ወይንም አርኪ መረጃና ትንታኔ ያልቀረበባቸው ጉዳዮች ሊኖሩ እንደሚችሉ ያምናል። እንደዚህ አይነት ጉዳዮችን በተመለከተ አንድም ተመራማሪዎች ወደፊት ይጽፉት ይሆናል፣
አንድም ደራሲው ወደፊት በሌላ መጽሐፍ ይመለስበት ይሆናል። መጽሐፉ ስለ ቤተ እስራኤላውያን ጥናትና ምርምር ለሚያደርጉ ተማሪዎች እንደ መነሻና ማጣቀሻ ሆኖ ስለሚያገለግል ከፍተኛ ጠቀሜታ ይኖረዋል። በተጨማሪም ቤተ እስራኤላውያን እና የኢትዮጵያ ሕዝብ ስለ ቤተ እስራኤላውያን ማህበረሰብ በተሻለና በጥልቀት እንዲያውቁ በማገዝ አዎንታዊ ጠቀሜታ ይኖረዋል። በማውጫው ላይ እንደተመለከትነው የመጽሐፉ ይዘት በመቅደም እና በ14 ምዕራፎች ተከፍሎ ቀርቧል። በይዘቶቹም ከቤተ እስራኤላውያን አመጣጥ እስከ እስራኤል ሊቀ ራባናት ድጋፍና ተቃውሞ ድረስ በርካታ ቁም ነገሮች ቀርበውበታል። በመጽሐፉ ውስጥ ከመቅደሙ እስከ ምዕራፍ 19 ከተካተቱ ይዘቶች መካከል የተወሰኑት በመምረጥ እንደሚከተለው አቅርበናል። በመጽሐፉ መቅደም የኢትዮጵያ ሕዝብ ወይንም በተለይ የሰሜኑ ሕዝብ በጋብቻ በሃይማኖትና በባህል እንደ ሹራብ ክር እርስ በርሱ የተጠላለፈ ህብረ ቋንቋዎቹን በመናገሩ የታወቀ የተለያየ እምነት ተከታይ ቢሆንም አብሮ በመኖሩ የተደነቀ በእንግዳ ተቀባይነቱና አክባሪነቱ የተመሰገነ ወዘተ መሆኑ ከመገለጹም በላይ አንድ ሕዝብ ስለመሆኑ በዝርዝር ተብራርቷል። በመቅደሙ የቤተ እስራኤላውያን ልዩ ስሞች በማጣቀሻ ከመቅረባቸውም በላይ እውነተኛው ስማቸው ሰሜን እንደነበረና እስከ ዛሬም ድረስ በስማቸው የተሰየመ ሰሜን የሚባል ክፍለ ሀገር በሰሜን ምዕራብ ጎንደር እንዳለ ተብራርቷል። ሌላው ከእስራኤል ታሪክና ሃይማኖት መጽሐፍ ከተለያዩ ሀገር ጎብኝና ተጓዥ ከተጻፉ የአይን ምስክሮች በ19ኛው መቶ ክፍለ ዘመን ከጋራ ቆጠራ በኋላ ኤልዳድ ሃደኒና ቢንያሚን ሜቶዶላ በ14ኛው መቶ ክፍለ ዘመን ከጻፏቸው ጽሑፎች በመነሳት ይሁዳውያንን ከጥንት ጀምሮ በኢትዮጵያ ውስጥ እንደሚኖሩ ማስረጃ አቅርቧል። ማስረጃውም ቤተ እስራኤላውያን ነባር እንጂ መጤ ሕዝቦች እንዳልሆኑ ይጠቁማል። በተለይ ኤልዳድ ሃደኒ አራቱ ያዕቆብ ልጆች በኢትዮጵያ እንደሚኖሩ በዓይኑ ያየውንን በመጽሐፉ ጽፎ በማስነበቡ የቤተ እስራኤሎች ጉዳይ በሚነሳበት አጋጣሚ ሁሉ በታሪክ ተመራማሪዎችና በሃይማኖት ሊቃውንት ዘንድ በግንባር ቀደምትነት ስለሚጠቀስ ማስረጃው ሚዛን የሚደፋ ይመስላል። በተጨማሪም ከእስራኤል ልጆች ውስጥ ነገደ ዳን አንደኛው ቤተ መቅደስ ከመፍረሱ በፊት ጀምሮ በኢትዮጵያ እንደኖረና ቆየት ብሎም ሦስቱ የእስራኤል ነገዶች ወደዚያ እንደመጡ የሚያስረዳው መረጃ ቀርቧል። ለእስራኤል ልጆች ስደት ምክንያት የሆነው ሳንህሪቭ የተባለው የሶርያ ንጉሥ የእስራኤልና የይሁዳንን መንግስታት መምታቱን ተከትሎ ነው የሚሉ አሉ። ቤተ እስራኤላውያን መቼና እንዴት ወደ ኢትዮጵያ ደረሱ የሚለው ጥያቄ ለረጅም ዓመታት ብዙ የይሁዳውያን ታሪክ ተመራማሪዎችና የሃይማኖት ሊቃውንት ሲያወዛግብ የኖረ ነው። አንዳንዶቹ ጥቁር ይሁዲ የለም፣ ስለዚህ እነዚህ የአገው ነገድ የሆኑ ክርስቲያኖች የሆኑና ወደ ይሁዳውያን ሃይማኖት የገቡ ናቸው ብለው ይሞግታሉ። ለመከራከሪያ የሚያቀርቡትንም ሐሳብ በደቡብ አረቢያ የመጡ ትንሽ ቁጥር ያላቸው ይሁዲዎች ይሁዳውያኑን አስተምረዋቸው ነው ይሁዲ ማህበረሰብ በኢትዮጵያ የተፈጠረው ይላሉ። ሌሎቹ ደግሞ ይሁዲዎች ወደ ኢትዮጵያ መግባታቸውን እርግጠኛ የሆኑና በየት በኩል ነው የገቡት በሚለው ጥያቄ ላይ ግን አይስማሙም። የተወሰኑት ይሁዲዎች ወደ ኢትዮጵያ የመጡት ከግብፅ ተነስተው በሱዳን ወይንም በጥንቱ መረዌ አድርገው ነው የመጡት ይላሉ። ለዚህም ማረጋገጫ የሚሆን የኢትዮጵያ ይሁዲዎችና የግብፅ ይሁዲዎች በባህልና እምነታቸው በጣም ተቀራራቢዎች
መሆናቸው ነው ይላሉ። ከዚህም በተጨማሪ ቤተ እስራኤላውያን ከጥንት ጀምሮ የሚኖሩበት በሰሜን ምዕራብ ኢትዮጵያ በጎንደር በጎጃምና በወሎ ላስታ አካባቢ ነው ይላሉ። ሌሎቹ የባህልና የታሪክ ተመራማሪዎች ደግሞ ይሁዳውያን ወደ ኢትዮጵያ የገቡት ከደቡብ አረቢያ የባቢኤል መንደብን ተሻግረው ነው። በመሆኑም ቤተ እስራኤላውያንና የየመን ይሁዲዎች በባህል፣ በእምነት፣ በሃይማኖት በጣም ተመሳሳይ ናቸው ይላሉ። የሁሉንም ተመራማሪዎች ሐሳቦች በዚህ ጽሑፍ ውስጥ ለማካተት ሞክረናል። ከሁሉም የኢትዮጵያ ነዋሪ ሕዝቦች ውስጥ አገዎች ቀደምት ሕዝቦች ስለመሆናቸውና ለሀገሬው ሕዝብም የግብርና ሳይንስ ያስተማሩ፣ ስንዴና ገብስን ያስፋፉ፣ ጤፍን፣ ዳጉሳን፣ ኑግን፣ ተልባን ወዘተ ለምግብነት እንዲውሉ ያደረጉ፣ የከብት እርባታን ለጥንታዊው የኢትዮጵያ ሕዝብ ያስተማሩና ከአክሱም መንግስት መውደቅ በኋላም የአክሱምን ስልጣኔ ያስቀጠሉ ሕዝቦች ስለመሆናቸው በስፋት ተሄዶበታል። ምንም እንኳን የዚህ መጽሐፍ ርዕሰ ጉዳይና ትኩረት የቤተ እስራኤላውያንን ታሪክ ማቅረብ ቢሆንም የቤተ እስራኤላውያንን ታሪክ ከእስራኤልና ከኢትዮጵያ ታሪክ አንጻር በማንጸባረቅ ማቅረብ የማይታለፍ ተግባር ሆኖ ነበር። በመሆኑም ቤተ እስራኤላውያን በኢትዮጵያ እንዴት እንደኖሩ ለእግዚአብሔር ስም ቅዱስነት የከፈሉትን መስዋዕትነትና የተጻፉትን ታሪካዊ ክንውኖች ለመጀመሪያ ጊዜ ለሚያነበው ሰው እውነተኛ ታሪክ መስሎ ባይታየው አያስደንቅም። ታሪኩ ግን እውነተኛ ታሪክ ነው። ከ1270 እስከ 1970 ማለትም ለ700 ዓመታት ያክል የነበረው ዘውዳዊው ሥርዓት በቤተ እስራኤላውያን ላይ ዘርግቶት የነበረው ጭቆና፣ ስቃይና መከራ ለሌሎችም ጭቁን ኢትዮጵያውያን ጭምር እንደ አብነት የሚጠቀስ ነው። ይህ ታሪክ በታላላቅ የሀገር ውስጥና የውጭ ሀገር ታሪክ ምሁራን ዘንድ የተረጋገጠ እውነተኛ ታሪክ ነው። ይህም በተለይ ከ300 እስከ 1974 በተጻፈው የአፄዎች መዋዕለ ዜና የድንጋይ ላይ ጽሑፎችና የውጭ ሀገር ሚስዮናውያን ታሪክ ተመራማሪዎች መጽሐፍት ላይ የተገኘ ሀቅ ነው። እነዚህ በጥንቱ ስማቸው ሰሜን፣ ቀጥሎ ደግሞ በሚያዋርድ ስም ፈላሻ ተብሎ ይጠሩ የነበሩት በሰሜን ምዕራብ ኢትዮጵያ በተከዜና በአባይ ወንዞች መካከል ባለው ለምና ስትራቴጂያዊ አገር ላይ የሚኖር ጊዮናዊ ሕዝብ ናቸው። እነርሱም ከ300 እስከ 1632 ማለትም ለ1300 ዓመት ከአክሱም፣ ከአገው፣ ከአማራና ከሌሎችም አዋማውያን ሕዝቦች ጋር የተዋሃዱ አንዳንዴ ሲሸነፉ አንዳንዴም ሲያሸንፉ የኖሩ ናቸው። ይሁን እንጂ ከ1580 እስከ 1632 ባለው ጊዜ የኢትዮጵያ አፄዎች በሰለጠነ ዘመናዊ ወታደራዊና ዘመናዊ የጦር መሳሪያ ታግዘው ቤተ እስራኤላውያንን ለአንዴና ለመጨረሻ ጊዜ አሸንፈዋቸዋል። ከሽንፈቱ በኋላ ቤተ እስራኤላዊው በሀገሩ ተንቆ፣ ተጠልቶ፣ ተጨቁኖ፣ ከርስ ተከልክሎ የአካባቢውን ሕዝብ በጎጆ ኢንዱስትሪ እንዲያገለግል ተወሰነበት። ሸማ፣ ብረት፣ ሸክላ በመስራት በአንጥረኝነትና በአናጢነት ተወስኖ እንዲኖር ተደረገ። በሀገሪቱ ላይም ከፍተኛ ግብር ከፋይ ሆነ። ላብነት ያክል ለመጥቀስም የአሞራ ጠባቂ፣ የአስራት ለጸሐፊ፣ የማር ለጸሐፊ፣ የበር ከፋች፣ የስልከኛ፣ አስራት፣ ምልምል፣ ጥሎሽ፣ አምሾ፣ የጭቃ ማር፣ የጢስ ጨው፣ የጭቃ ቆሎ፣ የበሬ ጫንቃ፣ የሳር ጨው፣ ግብር ጨው፣ የዘላን ግብር፣ የዓመት በዓል መዋያ፣ የደንበኛ፣ የዳስ፣ የመልማይ አስራት ሲሆኑ ከነዚህ ግብሮች በተጨማሪ ቤተ እስራኤሎች ሸክላ ለሚሰሩበት አፈር የአርባጫ፣ ሸማ ለሚሰሩበት መሬት የጉድጓድ፣ ለክርስቲያኖች ቤተ ክርስቲያን ማስዋቢያ የግደ ማርያም፣ አዲስ መሬት ተጠምነው ካረሱ የድንጋይ ፈንቅል እና የመሳሰሉትን ግብሮች
ከአገሬው ሕዝብ በተጨማሪ ያስገብሯቸው ነበር። ይህን ሁሉ እየከፈሉ እስከ 1974 ለ400 ዓመት ያክል ከቆዩ በኋላ በኢትዮጵያ ውስጥ በይሁዳዊነታቸው ተቀባይነትን በማግኘታቸው በ1985 ጀምሮ ጥንታዊ የአያት ቅድመ አያቶቻቸውን አገር እየተዉ ታሪካዊት ሀገራችን ወደሚሏት ኢየሩሳሌም መመለስ ግድ ሆነባቸው። ማለትም አያት ቅድመ አያቶቻቸው ለ2500 ዓመታት ያክል ያቀኗትን ሰሜን ምዕራብ ኢትዮጵያን ትተው ለመሄድ ተገደዱ። ኢትዮጵያውያን በኢትዮጵያ መኖራቸው ከታወቀበት ጊዜ ጀምሮ ይሁዳውያን በኢትዮጵያ መኖራቸው ከታወቀበት ጊዜ ጀምሮ የኖሩት በፍጹም ኦሪታዊ እምነታቸው ነው። በኦሪት መንፈስ ጥላ ስር መኖራቸው ቢታወቅም የእስራኤል መንግሥት በይሁድነታቸው ሊቀበላቸው አልፈለገም። ቤተ እስራኤላውያን በእስራኤል መንግሥትና በዓለም ይሁዳውያን ዘንድ ተቀባይነት ያገኙት በሰማይ ነፍሳቸው ሊማረውና ራቢ ኦቫዲያ ዮሴፍ የጠፋው የነገደ ዳን ወገን ይሁዲዎች ናቸው፣ ለመላው ይሁዳውያንም ወንድሞች ናቸው ብለው በ1973 ሃይማኖታዊ ሕግ ከደነገጉ በኋላ ነው። ቢሆንም ግን ወደ እስራኤል የመመለሱ ጉዳይ አልጋ ባልጋ አልሆነላቸውም። ስለሆነም እነርሱና እነርሱን የሚደግፉ ይሁዳውያን ድርጅቶች ያደረጉትን አሰልቺ ትግል በመጽሐፉ ውስጥ በስፋት ዘርዝረናል። ሌላው በዚህ ጽሑፍ ውስጥ የተነሱት ይዘቶች አንዱ በቤተ እስራኤላውያን ዘንድ ዘመናዊ ትምህርት ቤት ለማቋቋምና ለማህበረሰቡ መሪ የሚሆኑትን ወጣቶች ለማሰልጠን አልመው ስለተነሱት ጣሊያናዊው ምሁር ዶክተር ያዕቆብ ፋይክሎቪች ነው። ምሁሩ ወጣትና ጎበዝ ተማሪዎችን ወደ አውሮፓና እስራኤል በመውሰድ አስተምረዋል። ከተማሩትም ውስጥ ፕሮፌሰር ታምራት አማኑኤል፣ አቶ ታደሰ ያዕቆብና አቶ ዮና ቦጋለን ለአብነት መጥቀሱ በቂ ነው። እነዚህ ወደ አውሮፓ ሄደው የተማሩት ወደ እናት ሀገራቸው ኢትዮጵያ ተመልሰው ቤተ እስራኤላዊ ወንድሞቻቸውን ብቻ ሳይሆን መላውን የኢትዮጵያ ሕዝብና ሀገራቸውን እንዴት እንዳገለገሉም በስፋት ለአንባቢ አቅርበናል። ለምሳሌ ያክል ፕሮፌሰር ታምራት ቤተ እስራኤላውያንን በዓለም ይሁዳውያን ዘንድ እንዲታወቁ ዘመናዊ ትምህርት በማህበረሰቡ ዘንድ እንዲስፋፋ አድርጓል። መጽሐፍ ቅዱስን ወደ አማርኛ በመተርጎም የዕብራይስጥና የአማርኛ መዝገበ ቃላት በመጻፍ ዕብራይስጥና ይሁዳውያንን ሕግጋት በማስተማር ለወገኖቹ ረድቷል። እንዲሁም የቀዳማዊ ኃይለ ሥላሴ አማካሪና ልዩ ባለሟል በመሆን ሀገሩን ኢትዮጵያን አገልግሏል። ከዚህም በተጨማሪ ለኢትዮጵያ ስነ ጽሑፍ ማደግ ከፍተኛ አስተዋጽኦ ማድረጉ በጥልቀትና በስፋት ተጽፏል።